ቀደም ሲል ስታንሳ የነበረው የወንዶቹ ሚና የሌለ ያህል ነው የሚታሰበው ያልከም ነበረ። ግብአት ማቀበል ነው ፕሮሰሱ እንዲጀመር እንጂ ከዛ በኋላ ምን ድርሻ አለን ብለን እናስባለን። አንዳንዶቻችን በደንብ አለን። ቤት ውስጥ ሰላም እንዲበዛ፣ ነገሮች ቀለል እንዲሉ፣ መንፈሳዊ ድጋፎችም እንዲጎለብቱ፣ ያው ከአላህ ጋር ያለ ሰላምና እርቁ እንዲበረታ፣ አይዞሽ ባይነት፣ በአጫዋችነት፣ በአበረታችነት አንዳንድ ባህሪዎችን በመታገስ ቅድም እንዳነሳ ነው ማቅለሽለሹ መደባበሩ ምናምን ሲኖር ሽታ ይኖራል። ሸተትከኝ ልብስህ ይሸታል ምናምን ይሸታል፣ ገላህን ታጠብ፣ አጠገብ አትቀመጥ ላሽሪ እሷ እንቅልፍ ሲጠፋባት እንዴት ትተኛለህ ጥለኸኝ ትተኛለህ ወይ አታፍርም እንዴ ብሎ ቁጭ በል ከኔ ጋር የሚሉ ሴቶች አሉ። እነሱ እንቅልፍ ከጠፋባቸው እሱም እንዲጠፋ በዚህ ሰዓት የባሎች በጣም ሰቡር መሆን በጣም ታጋሽ መሆን ያስፈልጋል። ፈልጋና ሆን ብላ አንተን ለመጉዳት ብላ አይደለም እንደዚህ አክት ያደረገችው። ሚስትን ታቃት አይደል እንዴ? ጥሩ ሰው ነበረች እኮ በጣም የምታከብረው ፍቅር የምትሰጥህ ምናምን ሰው ነበረች። አሁን ዛሬ ነገ በጋራ የምትደሰቱበትና የሁለታችሁም የጋራ የሆነ ልጅ ሊወለድ ዘንዳ እሷ ውስጥ የተመሰመሰ ነገር አለ። እሷ ላይ ለውጥ አምጥቷል። ያ የሚያልፍ ለውጥ ነው ኢንሻአላህ። ያንን አብሮ በማኔጅ በማድረግ ረገድ ወንዶቹ ሚናቸውን ተወጡ። መሻሽ የለም ምን አድርጎ መሻሽ። አንዳንድ ጊዜ የተሰወረ ባህሪያቸው ይፋ የሚወጣበት ነው ብለን የምናስበው ወንዶች አንጠፋም። እርግዝናን ሽፋን በማድረግ እንግዲህ እንደዚህ ካለባችሁ ተጠንቀቁ እህቶች። እርግዝናን ሽፋን አድርጎ ባልን ማዋከብ፣ ዲስሪስፔክት ማድረግ ወይም ደግሞ ማካለብ ምናምን ነገር ካለ ይሄ አማና የጎደለው አኽላቅ ነው፣ መቆም አለበት። ነገር ግን ሪፍሌክስ ሆኖ በቃ እንደው ካቅሙ ከቁጥጥር ውጪ አሁን ያብይ አይደለም ምናምን የምትሉት ነገር ደግሞ ካለ ባሎች ታገሱ። የሚያልፍ ቀን ነው። ይሄ ነገር ደግሞ ሰው ለማግኘት የሚከፈል ዋጋ ነው። ኖት ፍየል ወይ በግ ምናምን ወንድም መኪና ለመግዛት ብዙ ዋጋ እየከፈለ ነው በእኔ አደም በዚህ ዘመን።